ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ይዤላችሁ የመጣው ተማሪ ለሆናችሁ የሚጠቅም ውጤታማ የጥናት ዘዴ እንዴት ማጥናት እንደምንችል የሚያሳይ ቪዲዮ ነው። ጥናት ማለት ምን ማለት ነው? ከዚህ በፊት እናንተ እንዴት ነበር የምታውቁት? ጥናት ማለት ክህሎት ማለት ሲሆን ክህሎት ማለት ደግሞ አንድ ነገር በየጊዜው ወይም ሳናቋርጥ ስንሰራ የምናገኘው ነገር ነው። በዛ ላይ ደግሞ የጥናት ዘዴ ማለት በሂደት የሚተገበር ክህሎት እንጂ ፈተና ቀደም ባሉ ቀናት የምናመጣው ነገር አይደለም። ይሄ ማለት ነገ ፈተና አለን እያልን ዛሬ ላይ ማታ ላይ የምናጠናት ሳይሆን ክህሎታችንን ለማዳበር በየጊዜው የምናደርገው ነገሮች ናቸው። የጥናት ፍላጎት የሚጎዱ ውስጣዊ ችግሮች በራሳችን እኛ የምናመነጨው ችግሮች አሉ። አንደኛ ትምህርት አይገባኝም፣ ሁለተኛ ትምህርት ከባድ ነው፣ ሶስተኛ አስተማሪ ጥሩ አይደለም፣ አራተኛ ሳይንስ ወይም ቁጥር አይገባኝም፣ አምስተኛ ሽምደዳ አይገባኝም፣ ስድስተኛ የሂሳብ ተማሪ አይደለም። እነዚህ በራሳችን የምናመነጨው ፍላጎታችን የሚጎዱ ውስጣዊ ችግሮች ሲሆኑ እነዚህ ቦታችን ላይ ካለ ማንሳትና ማስወገድ ያለብን ነገሮች ናቸው። ሌላኛው ፖይንት ደግሞ በጥናት ውጤታማ ለመሆን ምን ያስፈልጋል? በመጀመሪያ ይህን ጥያቄ ለራሳችሁ መልሱ። እኔ ምን አይነት ተማሪ ነኝ ብለህ ከዚህ በፊት ጠይቀህ ታውቃለሽ? ለራስህ መልስ መስጠት ያለብህ ጥያቄ ነው። ተማሪ በሶስት ቦታ ይከፈላል። አንደኛ ፈጣን ተማሪ፣ ሁለተኛ መካከለኛ ተማሪ፣ ሶስተኛ ዝቅተኛ ተማሪ ብለን በሶስት ቦታ ከፍለን ማየት እንችላለን። በእንግሊዝኛ ደግሞ ፋስት ለርኒንግ፣ ኢንተርሚዲየት ለርኒንግ እና ስሎው ለርኒንግ ብለን ሶስት ቦታ ከፍለን ማየት እንችላለን። የቅድሙ ጥያቄ እዚህ ቦታ መመለስ ትችላላችሁ ማለት ነው። ወደ ሌላኛው ሀሳብ ደግሞ በምንሄድበት ጊዜ ጥናት በሁለት መንገድ ማየት እንችላለን። አንደኛ ቶሎ የምንረዳው የትምህርት አይነት እና ሁለተኛው ቶሎ የማንረዳው የትምህርት አይነት አለ። አብዛኛው ጊዜ ተማሪዎች ቶሎ የሚረዱትንና ቶሎ የማይረዱትን የትምህርት አይነቶችን በተመሳሳይ ሰዓት ለማጥናት ይሞክራሉ። ይሄ ስህተት ሆኖም ሳለ እኛ ደግሞ በዚህ ቪዲዮ ላይ ያዘጋጀነው ቶሎ የምትረዱት ትምህርት አይነት ትንሽ ሰዓት ሰጥታችሁ ቶሎ የማትረዱት የትምህርት አይነት ደግሞ ብዙ ሰዓት ሰጥታችሁ ካነበባችሁ ውጤታማ መሆን ትችላላችሁ ማለት ነው። ሌላኛው ሀሳብ ደግሞ ተማሪዎች ራስን ማቀናጀት። አንደኛ ወቅቱን የጠበቀ እቅድ በማቀድ ራሳችን ማቀድ እንችላለን። ሁለተኛ የተማርነው ላይ ብዙም ሳንቆይ ማየት። ሶስተኛ የተሰጠንን የቤት ስራ ወዲያው መስራት በጣም አስፈላጊ ነው። አራተኛ በእቅድ መንቀሳቀስ። ሌላኛው ደግሞ በምን ጊዜ ምን መስራት እንዳለብን ማወቅ። ጊዜው ከገንዘብ በላይ ማቀድ በጣም አስፈላጊና ራሳችንን እንድናቀናጅ የሚያስፈልግ ነገሮች ናቸው። በጥናቱ ውጤታማ ለመሆን አንደኛ መምህሩን ማዳመጥ፣ ትኩረት መስጠት፣ ያልገባቸውን ጥያቄ መጠየቅም አስተማሪም ሆነ ተማሪዎችን መጠየቅ። አራተኛ ደግሞ የጥናት ቦታ መምረጥ። የጥናት ቦታ ስንመርጥ አንደኛ ጸጥታ ባለበት ቦታ ወይም ለጥናት አመቺ የሆነ ቦታ መሆን አለበት። ከክፍል አለመቅረት አብዛኛው ጊዜ ተማሪዎች ከክፍል ሲቀሩ ሲያጠኑ እንዳዲስ ያጠናሉ። ክፍል ውስጥ ደግሞ ተገኝተን ስናጠና እንደ ክለሳ ነው የሚሆነው። የመጨረሻ ደግሞ በቂ እንቅልፍ ማግኘት አለብን። ሳይንሱ እንደሚለው አንድ ሰው 8 ሰዓት መተኛት አለበት ይላል። በዛ ባይሆንም ራሱ እኛ በእቅዳችን መሰረት መተኛት ባለበት ሰዓት መተኛት አለበት። ሌላኛው ደግሞ ማህበራዊ ሚዲያ የተጠቀምን አለማጥናት፣ መዝረክረክ የሚባል ነገር አለ። ብዙ ሀሳብ እያስብን አለማጥናት፣ ቀጠሮ አለመስጠት፣ ነገ ወይም በኋላ አጠናለሁ ብለን በቂ ጊዜ አለኝ ብለን፣ እንዲሁም ሌላኛው ደግሞ ከጀመርኩ በአንድ እንደዛ ብለን ቀጠሮ አለመስጠት በጣም አስፈላጊ ነው። የትምህርት ወይም የጥናት ጊዜ የሚወስዱ ነገሮችን ማስወገድ። አንደኛ ጓደኛ፣ ስልክ፣ ቤት ያሳለፍከውን ነገር ማሰብ፣ የመምህር ሁኔታ ማየት፣
በጣም አስፈላጊ ያልሆኑ ነገሮች ናቸው። እንደ ቲፕ ደግሞ የምነግራቸው ነገሮች ፈተና ከቀረበ በጊዜ መተኛት፣ ብዙ ትምህርት በአንድ ጊዜ ለማጥናት አለመሞከር፣ ሌላኛው ደግሞ መዝሙር ወይ ክላሲካል ወይም ዘፈን እያዳመጥን አለማንበብ። ይሄ ምንድነው የሚያስከትለን? ምክንያቱም ውስብስብና አዲስ ነገሮችን በአእምሮ ላይ እንዳይቀመጥ ያደርጋል። ስለዚህ የነገር አለማድረግ። የዛሬ ቪዲዮ በዚህ እናበቃለን። ስላዳመጣችሁ በደንብ አድርጌ አመሰግናለሁ። ቪዲዮን ላይክ ማድረግ እንዲሁም ሳብስክራይብ ማድረግ የተለቀቀ ቪዲዮ እናንተ ጋር ቶሎ እንዲደርስ የደወል በተኑን መጫን እንዳትረሱ።